አንበሳ ግርማ ሞገሱ ጎፈሩ ነው እና ቡናም ደግሞ ለኢትዮጵያ እንደዛ ግርማ ሞገሷ ነው። ክሬቲቭ መሆን ይቻላል ብዬ አስባለሁ። የትኛውም ስራ ላይ ስትገቢ ከወደድሽው ጥሩ ቡና ለመጠጣት የሚመርጠው አይነት ፍሌቨር ካለ የታሸገ ሮስት የሆነ የታሸገ ነው። ያው ይህን የቢዝነስን ካልቸር እስከምለምደው ድረስ ትንሽ ቻሌንጅ ነበረው። ከዛ ውጭ ሲስተም ዴቨሎፕ ማድረግ አንቺን እንዳይፈልግ ማድረግ ቢዝነሱ እሱ አንዱ ወይ ነው። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎች እና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ነው። ሆስትና አቅራቢያችሁ ደግሞ ሜላት በላይነህ ነኝ። በኢትዮጵያ የቡና ኢንዱስትሪ ትልቅ እንደሆነ ይታወቃል። በዚህ ግዙፍ ኢንዱስትሪ ተዋናይ ከሆኑት አንዱ ጎፈር ኮፊ ነው። የጎፈር ኮፊ መስራችና ስራ አስኪያጅ ማዕድን አለማየሁ አብራኝ ትገኛለች። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ማዕድን የጎፈር ኮፊ መስራችና ስራ አስኪያጅ። እስቲ ጎፈር ቡና እንዴት ተጀመረ? እንዴት እዚህ ደረሰ? ማዕድን ምንድን ነው የተማርሹና ለኮፊ ቢዝነሱ በቃ እኔም በቅርበት ያገናኘኝ ጊዜ የምትዩ ምን ነበረ? የተማርኩት ሶሲዮሎጂ ነው። ጎንደር ዩኒቨርሲቲ ጨረስኩት። ከዛ በኋላ ማስተርሴን በሶሻል ወርክ ግራጁዌት ያደረኩኝ። ለተወሰኑ አመታት አዘ ሶሻል ወርከር ዩኤን ውስጥ ነበር የምሰራው። ከዛ በጊዜ ሂደት የሁለት ልጆች እናት ነኝ። ስራዬን በጣም እወደው ነበረ። በጣም ፈልጌው ያገኘሁት ስራ ነው። ሆኖም ግን ያው በጊዜ ሂደት ብዙ ፊልድ ወጣ ነበረ እና ልጆችን ትቼ መውጣቱ ምናምን ዲስኮምፈርት ይሰጠኝ ጀመር። ራይት ፕሌስ ላይ ነኝ ወይ ያለሁት አማይ ሃፒ ምናምን የሚሉትን ጥያቄዎች መጠየቅ ጀመር። መቀየር እንዳለብኝ ዲሳይድ አደረግኩኝ ያለሁበትን ቦታና ረጃጅም የአንድ ወር የሁለት ወር ፊልዶች ነው ወጣ የነበረው። በዛ ሂደት ውስጥ መጽሐፍ አነብ ነበር በሰዓቱ እና ፋንሲ የሆነ ቀብሰራው ደስ ሊለኝ የምችለው ስራ ምንድን ነው የሚለውን ጆርናል ማድረግ ጀመርኩኝ። መጨረሻ 3 ስራዎች ቀሩ። ኮፊ፣ ቡክ ፐብሊሽንግ ካምፓኒ እና ክሌይ ላይ እነሱ ነበር። መጨረሻ ላይ ግን ፕራክቲካሊ ልሰራ የምችለው ስራ ቡና እንደሆነ ወሰንኩኝ። እዛው ስራዬን ሳለቅ ካፒንግ ተማርኩኝ። ስለ ቡና ቀመሳ ጀነራል የሆነ ነገር። ያንን ብቸኛው ተማሪ ነበርኩኝ በሰዓቱ። ብቻዬን ነው ትሬኒንግ ወስጄ ሰርተፊኬት የወሰድኩት። ግን በትሬኒንግ ሰዓቱ ላይ በጣም ቡና ወደድኩኝ። ራይት ዲሲዥን አልኩኝ። በጣም መስራት የምፈልገው አይነት ስራ ሆነ። ከዛ በኋላ ነው ሪዛይን አረኩኝ። ከነበርኩበት ፖዚሽን ድርጅት ለቀኩኝ። ከዛ ሰዎች አማከርኩኝ። ስራው ላይ ያሉ ሰዎችን ኤክስፒሪየንስ ያላቸው ኤክስፐርት የሚያደርጉ ሰዎችን ሳማከር ኢዚ ወይንም ቀላሉ መጀመር የምችልበት ቦታ ካፌ ሾፕ እንደሆነ ተነገረኝ። ከካፌ ሾፕ ነው የጀመርኩት። ከቅጥር ስራ ወደ ራስ ስራ መምጣት በጣም አስፈሪ ነው። በተለይ አሁን ባለንበት ሰዓት ሁሉ ነገር አጠራጣሪ ነው። ፖሊሲዎች በየጊዜው ይቀያየራሉ። የኑሮ ውድነት በማይቀንስ ሁኔታ ነው በቃ እየጨመረ እየመጣ ያለው እና የጆብ ሴኪሪቲ የሚባል ነገር በተለይ ቤተሰብ ያለን ሰዎች ከአንዱ ስራ ወደ አንዱ ስራ በነፃነት እንዳትቀያይሪ ወይ ስራ ቁመሽ አዲስ ነገር እንዳትጀምሪ ፍርሃት ይፈጥራል። ሌላው ቢቀር አብዛኛው ሰው ደግሞ ለቅጥርም የሚመኛቸው የሚመርጣቸው ደግሞ ቦታዎች እንደዚህ የኤንጂኦ የተባበሩት መንግስታት ውስጥ ያሉ ስራዎች ናቸው እና አስፈሪ አልነበረም?
በሰዓቱ በጣም አስፈሪ ነው ከብዙ ነገሮች አንጻር። አንደኛ ያው ያሰብኩትም ከፕሮፌሽኔ ውጭ ነው እና ይህንን ሁሉ አመት ተምሬ ገና በቃ ካሪየር በደንብ ዴቨሎፕ ያደረኩበት ያለው ሰዓት ላይ ትቶ መውጣት፣ ሌላ መስመር መጀመር በጣም ያስፈራል። እንዳልሽው ደግሞ አዲስ ኢንቫይሮንመንት ውስጥ መግባት በአጠቃላይ ቻሌንጂንግ ነው እና የነበርኩበትም ስራ በጣም በቃ ፈልጌው ተመኝቸው ያገኘሁት ነው እና ቱክ ሚ አይ ቲንክ 1 አመት ፈጅቶብኛል ሄዚቴት በማድረግ ተገቢም ነው። ምክንያቱም የሚቀጥለው መሻገሪያው በጣም አስተማማኝ ነገር ካልሆነ የብዙዎችን ህልውናም ሊነካ ስለሚችል እንደ ቤተሰብ ኃላፊ ደስ ይላል። በጣም ብዙ እንግዶቻችን ያሉበት የስራ ፊልድ ከቡናው ትንሽ ራቅ ይላል እና ደስ ብሎናል ዛሬ አብረሽን ስለተገኘሽ። ሰው ስለ ቻሌንጆቹ እናውራ። ብዙ አሁን ባለፉት 5 ዓመታት ይመስለኛል እንግዲህ ካልተሳሳትኩ በጣም ብዙ የቡና ብራንዶች ከተማችን ላይ ለሽያጭ ሲቀርቡ ያለው ሲተዋወቁ ያለው በጣም ብዙ ካፌዎች ከትንሿ ኮፊ ሾፕ እስከ ትልቁ ድረስ በጣም ፋንሲ በሚባል አይ ቲንክ የሆነ ሰዓት ላይ ቢቢሲ ላይ ካልተሳሳትኩ ሁሉ የአዲስ አበባ የኮፊ ካልቸር ብለው የካፌዎችን ውበት፣ ሰርቪንግ ስታይል፣ ሁሉም አቀራረባቸው፣ ፓኬጂንጋቸውን ሁሉ ካቨሬጅ ሰርተውበት ነበር እና እንዴት ነው ኮምፒቲሽኑ? በጣም ከባድ አልሆነም ወይ? የገባሽበት ሰዓት አይ ቲንክ በጣም ብዙ ሰዎች አብረውሽ ይሄን ገበያ የተቀላቀሉ ይመስለኛል። እንዴት ነው እስቲ ጉዞ? ኮምፒቲሽኑ ያው አለ፣ ቻሌንጂንግ ነው። ነገር ግን ገና ሳቹሬት አላደረገም የማርኬቱ የቡና እና ክሬቲቭ መሆን ይቻላል ብዬ አስባለሁ። የትኛውም ስራ ላይ ስትገቢ ከወደድሽው ደግሞ ቫሊዩ አዲሽን ላይ ገና የሮስቲንግ ላይ ገና ብዙ መሰራት የሚቀረው ነው። ቻሌንጅ ያልሽኝ ላይ ከመጀመሪያ ወደ ካፌ ወደ መክፈቱ ስራ ስገባ እኔ የነበርኩበት ባክግራውንድ ኤንጂኦ ነው እና የዛ ሲስተም አለ፣ ከዛ የቢዝነስ ሲስተም አለ። ስቶታሊ አዲስ ኢንቫይሮንመንት ነው እና እሱ ቻሌንጅ አድርጎኛል። ሎኬሽን እኔ የምፈልገውን ላይክ እኔ ቪዥዋላይዝ ያደረኩትን ካፌ ነው የከፈትኩት። which is ግን ቢዝነሱ የሚፈልገው ነገር ደግሞ አለ። ትሩ ታይም ነው እሱን አንደርስታንድ እያደረግኩኝ የመጣሁትና ያው ይህን የቢዝነሱን ካልቸር እስከምለምደው ድረስ ትንሽ ቻሌንጅ ነበረው መስማማቱ ላይ እና ኮምፒቲሽኑ አለ ግን ያሳድጋል። ላይክ ከሌላው የምትማሪው ላይክ የምታሻሽው ክሬቲቭም ለመሆን መንገዶች ይከፍታል። ዲስካሬጅ ሳይሆን የሚያደርገው የበለጠ ያበረታታል ልትሉ አገልግሎታችሁን እንድታሰፉ ብራንዲንጉ እንዳልሽው ይሄ የሮስቲንጉ እና ብዙ አይነት ውስጡ ብዙ ነገር የያዘ ዲሲፕሊን እንደሆነ ይገባኛል። በትምህርት ደረጃ ድረስ ከከፍተኛ ትምህርት ድረስ ይሰጥበታል ቡና። እኛ ደግሞ ለዓለም አምርተን መስጠት እንጂ እንትኑን ኦን አናደርገውም። ካልቸሩ በየቤታችን አለ፣ ግን ኤክስፖርት እናድርገው ሲባል ነው ብዙ ዲፍረንሺዬተሮች የሚፈጠሩት እና አብዛኛው ሰው ከገበያ ተወዳዳሪነት ይወጣል። ሜቢ በከተማ በአገር ደረጃ ነው እንትኑ የሚኖረው። አንድ ሰው ቤት ውስጥ የሚጠቀመው የቡና አይነት አለ። ከዛ ደግሞ አሁን በእናንተ በፓኬጂንግ እንትን በጣም የረቀቀ በጣም ሞደርን የሆነና ሶፊስቲኬትድ ሉክ ይዞ መጥቷል ቡና። ሺፍት እንዲያደርግ ሰው በየሱቁ መግዛት ነው የተለመደው። በብትን የሚሸጥ ቡና አለ፣ በኪሎ በፌስታል በምናምን ነው ገዝተን ወደ የቤታችን የምንወስደው እና እንዴት ነው እስቲ ማይንድሴት ሺፍቱ እየመጣ ነው ወይ? ሰው የእናንተ ሞር ይቀበላል ወይስ ያንኛው ላይ እንትን ይኖረዋል? አሁን ላይ አይ ቲንክ ላይፍ ስታይላችን ስፔሻሊ ወጣት የሆነው ሰው ላይፍ ስታይላችን እየተቀየረ ነው። ላይክ ቡና ለመቁላትም ለማለት ጊዜ እያጣ ነው እና ከዛ አንጻር ሞር አሁን ፓክድ የሆነ ተቆልቶ የታሸገ ቡና ብዙ ሰው ተጠቃሚ አለ። ከዛም ውጭ ደግሞ የሮስቲንግ የራሱ የሆነ ለቡናው ጣዕም አስተዋጽኦ አለው በደንብ እና ቤታችን የምንቆላውና በማሽን የሚቆላ ቡና የተለያየ ነው የሚሆነው እና ያው
ጥሩ ቡና ለመጠጣት የሚመርጠው አይነት ፍሌቨር ካለ የታሸገ ሮስት የሆነ የታሸገ ቡና ከጊዜም አንጻር ብዙ ሰው አሁን ተጠቃሚ ብዬ አስባለሁ። የታሸገ ቡና ይመርጣል። ስለዚህ ሺፍት እያደረግን ነው፣ ቀስ በቀስ እያደረግን ነው። ግን ቡና መቁላት ምናምን ግን ይሄ በቃ ሽታው ሰረሞኒው እሱ ራሱ ደግሞ የራሱ የሆነ ቫሊዩ አለው። እሱ ፓርት ነው። እሱኛውን በጣም ወደዋለሁ። እናቴም በደንብ ያስታውሰኛል ቤት ውስጥና ያንን ብንጠቀምም ፓውደሩን ያኛው በማንከሽከሻ ተቆርጦ የሚመጣውን ሪፕሌስ የሚያደርግ ነገር ኢንቨንት አልተደረገም እስካሁን። ስለዚህ አይ ቲንክ የሚያሳምረው እሱ ይመስለኛል። ካፌ ውስጥ ምናምን ስትገቢ ኖርማሊ ያ በማሽን ቢቀዳም ሽታው ሲኖር ሰው በጣም ከብዙ ደስ ከሚል ነገር ጋር ነው አሶሲዬት የሚያደርገው። እና ስለ ካፌው ውስጥ የሚሰሩ ሰራተኞች አሉ ከሮስቲንግ ፕሮሰስ ውስጥ በቃ በሲኒ እንደዚህ ቀርቦ እስከምንጠጣው ድረስ እና ጎፈር ምን ያህል ሰራተኞች አሉት? በቅርበት ሆነው የሚያግዙሽ ወይ ደግሞ በኢንዳይሬክት እንትንም በሆነ መንገድ ስንት ሰራተኞች አሉ? አሁን ላይ 11 ሰራተኞች አሉ ኮፊ ሾፕ ላይ። ያው በሽፍት ስለሆነ የተለያየ ፖዚሽን ላይ 11 የሚሆኑ ሰራተኞች አሉ። የእነሱ ምላሽ እንዴት ነው? ከብራንዱ ጋር ያላቸው ቁርኝት? መጀመሪያ ላይ ራይት ፐርሰን ማግኘት ቻሌንጅ አድርጎኝ ነበረ። በጊዜ ሂደት ግን አሁን አብረውኝ ያሉ ልጆች ጎፈርን በቃ በጣም እንደራሳቸው ድርጅት አድርገው ነው የሚያዩትና ሰርቪስ ላይም በብዙ ነገር የኔነት ስሜት አላቸው እና በጣም አምታንክፉል በዛ እንደስሙ ሆኗል። ጎፈር ቅድም እያጫወትሽኝ ነበር ለምንድን ነው ጎፈር የተባለው እና እስቲ እሱም ፓስታ አስረጅ። ለአንበሳ ግርማ ሞገሱ ጎፈሩ ነው እና ቡናም ደግሞ ለኢትዮጵያ እንደዛ ግርማ ሞገሷ ነው እና ከዛ አንጻር ነው ጎፈር ያለው። ስለዚህ ሰራተኞቹም ይሄንን እንትን ተቀብለው ወደ ሰው ሪፍሌክት ያደርጋሉ። በቻሌንጅ የተሞላ እንደሚሆን ስለምገምት በጣም አስቸጋሪው ነገር ምን ነበረ ለአንቺ ጎፈርን እዚህ ደረጃ ለማድረስ? የመጀመሪያ እንዳልኩሽ ይሄ ማይንድሴቱ የቢዝነስን አንደርስታንድ ማድረጉ፣ ከዛም በኋላ ላይክ ይሄ ቢዝነሱ የሚፈልገውን ነገር አንደርስታንድ አድርጎ በዛ መልኩ ሼፕ ማድረግ ቻሌንጅ አድርጎኛል። ሲቀጥል ደግሞ ራይት ፐርሰን ስታፍ ሚኖርሽ የሰው ኃይል is very important እና ያንቺን ቪዥን አንደርስታንድ አድርጎ ያንን የሚያንጸባርቅ ስታፍ ቢልድ ማድረግ እሱም የራሱ ማግኘት የራሱ ቻሌንጅ አለው። ሌላኛው ስራ ፈጣሪ ሆነሽ የራስሽን ስራ ማንቀሳቀስ ከቤተሰብ ያው የቤተሰቡንም ሙሉ የምንቆጣጠረው የምንይዘው በቅርበትም ሆነን ካላየ ነው በጣም ብዙ ጭንቀት የሚያድረው እናቶች ላይ ስለሆነ እንዴት ታመጣጥኛለሽ ወርክ ላይፍ ባላንሱን? አንዱ እና ትልቁ ቻሌንጅ እሱ ነው። አዲስ ካምፓኒ አዲስ ድርጅት ስትከፍቺ አዲስ ልጅ እና የራስ ቤተሰብ ሻለ ድርጅት ሻለ ልጆች ይፈልግሻል እና አት ዘ ሴም ታይም ሁሉም አንቺን ይፈልጋል። ሶ ባላንስ ፕራዮሪቲ አት ሞመንት ፕራዮሪቲ የትኛው ነው ብዬ ባላንስ ለማድረግ ሞክራለሁ። ስፔሻሊ ኤርሊ ስቴጅ ላይ ኢትስ ቬሪ ቻሌንጂንግ ነው እና ሲስተም ዴቨሎፕ ማድረግ አንዱ ወይ ነው። ሲስተም ዴቨሎፕ አድርገሽ ፕራዮሪቲሽን የምትፈለጊበት ቦታ ላይ ትገኛለሽ እና ባላንስ ማድረግ is very important። በአካልም አንቺ የሚፈልግ አይነት የስራ አይነትም ስለሆነ ብዙ ጊዜ ስትኖሪ እና ሳትኖሪ የሆኑ ጋፖች ሊፈጠሩ ይችላሉ የሚለው አንቲሲፔሽን ራሱ በራሱ እንድትኖሪ ወይ መኖር ማሳለፍ ካለብሽ ሰዓት በላይ እዛ እንድትቆይ ያደርጋል። አይ ነው በጣም ቻሌንጅ ሊኖረው እንደሚችል። ሌላኛው በጣም አስቸጋሪ ይሆናል ብዬ የምገምተው ነገር ልጆችን እያሳደጉ ቤተሰብን እየመሩ እንደገና በኃላፊነት ደግሞ ሌላ ቢዝነስን መምራት ነው። ከራስሽ ኑሮ ጋር ስራውን ይሄ ወርክ ላይፍ ባላንሱን እንዴት ነው ማኔጅ የምታደርጊው? አንዱ ትልቁ ቻሌንጅ እሱ ነው። ያው አዲስ ካምፓኒ ስትመሰርቺ እሱ በራሱ
አንድ አዲስ ልጅ ነው የሚሆነው እና ልጆችሽን ቤትሽ ይፈልግሻል፣ አት ሴም ታይም ደግሞ ድርጅትሽ ይፈልግሻል እና እሱም ባላንስ አድርጎ ፕራዮሪቲ እየሰጡ ባላንስ ለማድረግ መሞከር ነው። ከዛ ውጭ ሲስተም ዴቨሎፕ ማድረግ አንቺን እንዳይፈልግ ማድረግ ቢዝነሱ እሱ አንዱ ወይ ነው። እዛ ላይ ደረሰ አሁን አልሞስት። ስለዚህ ዱዊንግ ዌል በጣም ደስ የሚል ፕሮግረስ ነው። ስለዚህ ዛሬ እኔና አንቺን ያገናኘን የእሷ ኔትወርክ ነው። ስለ እሷ ኔትወርክ እንዴት ሰማሽ? እንዴት ሜምበር ሆንሽ? እውነት ለመናገር ኤግዛክትሊ የት እንደሰማሁ አላስታውስም። አይ ቲንክ አፕላይ አድርጌ ይመስለኛል ወይ ኢንስታግራም ላይ ምናምን። ከዛ በኋላ ኢሜይል ሲደርሰኝ የምፈልገው ኢቨንት ነበር፣ እሱን አቴንድ አደረኩኝ። ከዛ በኋላ ኮንቲኒስሊ ሜምበር ሆንኩኝ። እንዴት ነው ጠቀሜታው ለቢዝነሱ ያለው እገዛ? ኔትወርክ በጣም ሰፊ ኔትወርክ ነው ያለው። ከዛም ውጭ ብዙ ኦፖርቹኒቲዎች አሉት። የዋትሳፕ ግሩፕ ላይ ፖስት የሚሆኑ የተለያዩ ኦፖርቹኒቲዎች አሉና በዛ እኔም በደንብ ተጠቃሚ ሆኛለሁኝ። ሪሰንትሊ የነበሩ ፕሮግራሞችን አቴንድ ማድረግ ችያለሁኝ። ከዛም ውጭ ትሬኒንጎች ወስጃለሁኝ። ጥሩ እድል ነው። ሌሎችም ጆይን እንዲያደርጉ ሬኮሜንድ አደርጋለሁ። ጥያቄዎችን ከማደሪ በፊት ጎፈር ከ5 እስከ 10 ዓመት ወደፊት ጉዞውን ስትዩ ምን አይነት ቦታ ላይ ይደርሳል ብለሽ ታስቢያለሽ? ምንድን ነው ፕላኖቹ? የኢትዮጵያን ቡና ቫሊዩ አዳርገን ሮስት ሆኖ ለዓለም ኤክስፖርት ላይ በደንብ መስራት እናስባለን። ዋናው ግባችን ሜቢ የሰራተኞች ብዛት ሊሆን ይችላል፣ ሮስተሪ ሊሆን ይችላል፣ ፋርም ሊሆን ይችላል። እዛ ላይስ የራሳችን ሮስቲንግ ፋሲሊቲ ሪሰንትሊ እሱን ማቋቋም አንዱ አንዱ እቅድ ነው። ኢን ዘ ፊውቸር ደግሞ ያው ኮፊ ፋርም ወይነት ሆኖም እንደምናየው እርግጠኛ ነኝ። በጣም ጎፈር ቡናን መጥተው መቅመስ ለሚፈልጉ ቡናዎቹንም ለመግዛት ለሚፈልጉ አድራሻችሁ የት ነው? የት ያገኙሻል? አንቺንም ፐርሰናሊ ለሌላም ቢዝነሶች ሰዎች ቀርበው ማግኘት ቢፈልጉ አድራሻሽን ሼር አድርጊ። ጎፈር ቡና ኮፊ ሾፓችን ሰሚት 72 ነው። የኔም ቢሮ የዛ ነው። ከረንትሊ ቡናችንን የምንሸጠው ኮፊ ሾፕ ላይ ነው። ከዛ ውጭ ኦርደር ሲኖር ነው ዴሊቨር የምናደርገው። ያው እዛገኛለሁ። ጥሩ፣ በጣም ደስ ብሎኛል። ማዕድን ከጥቂት ጊዜ በኋላ ስንገናኝ ያሰባችሁት በሙሉ ተሳክቶ ደግሞ አንድ ደረጃ ከፍ ብሎ እንደምንገናኝ በጣም ተስፋ አለኝ። አመሰግናለሁ። እኔም አመሰግናለሁ። የዛሬው የእሷ ኔትወርክ ቆይታችን ይህን ይመስል ነበረ። ሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። እናመሰግናለን።